ሄሎ ወየት አለ እኮ ለአንዳንድ ስብሰባ ጉዳዮች ወደ ሲንጋፖር ሄዳለሁ። በተመሳሳይ ደግሞ ዱባይ ስመለስ ጎራ ስለምል እሱን ሳልጨራርስ አልመለስም ብዬ ነው። ምን ገንዘብ? ሄሎ ታዲያ አንዴ ስልክ ገባብኝ። በቃ መልሼ እደውልልሃለሁ። እሺ ገንዘብ ይላል ጨምላቀ። እናንተ አብዬ መጣ። አበበ ነው ያ ሚሊዮነሩ። አዎ የታ የመጣ ነው። በእናታችሁ እኔ ላስተናግደው ደግሞ እኮ አላገባም። ምን ስለሆንሽ ነው የምታስተናግጁን? እያለሁ እንዴ አንተ ምን ልታረገው? ብዙ እህቶች አሉ። አንዷን ድርለታለሁ ከፈለገው። ምን አይነቱ ምቀኝ ጸጥታ እንዴ! ምንድነው የሚያደነባብራችሁ? ምንድነው እንደዚህ መንገብገብ እንዴ? እኔ እኮ ሲኒየራችሁ ነኝ። ረሳችሁት እንዴ? እኔ እያለሁ እናንተ ልታስተናግዱት ነው? ኧረ ዘነበች ስትመጣ ነው ያስተናግጃት አውቃለሁ። ሚሊዮነር ሲኒየር ከኔ ጋር ነው ማች የሚያደርገው። ምን ሆናችሁ ነው? አንተ አቅምን ወቀ በኋላ ቁጥር ስትሳሳቱ መልሳችሁ እኔን ለማስቸገር ምን ልታዘዝ? የኛ ጌታ ምን ልታዘዝ? አገልግሎት ፈልጌ ነበር። እሺ ይቻላል። አስቻሉ ይባላሉ። ኪራይ ቤት ውስጥ ነው የምኖረው። እዚህ መስሪያ ቤት ውስጥ ኪራይ ቤት ውስጥ ነው የምኖረው። እዚህ መስሪያ ቤት ውስጥ ይበቅሉኛል፣ ይጨቁኛል። አይዞህ እሺ፣ ያልፋል። እሺ ወይ ደግሞ አንተ ታልፋለህ። ዝም በሉት ጌታ፣ ይሄን አይስሙት። ሲጀምር ወንድ ላጤ ነው አለው እንጂ እኔ 7 ልጆችን ብቻዬን የማሳድግ ቤት ስገባ ይጫጩብኛል፣ እጅን ያያል። በዘሩ አይድረስ፣ በእኔ የደረሰ በዘሩ አይድረስ ጌታ። በእውነት አይዞህ አንተ፣ እንረዳዳለን። አመሰግናለሁ። እኔ የምጠቀመውን የቤተሰብ ምጣኔ ለአንተም ሼር አደረግህ። አልጋ ቀንስ። እኔ ሲንግል ነኝ፣ ሙያም አለኝ። በእውነት ሙያም አለኝ። እናንተ ተቁም ሰው ይበጣጣ ቆጥሬ ስመጣ በጣም ቆንጆ አድርጌ ነው ምግብ ሳ ቆንጆ ራት ልጋብዘው ትችላለሁ። እንዳፈርካል እንደዚህ ቁርስም ሳም ይችላል። ችግር የለውም። ቆንጆ ነሽ። እንዴት ተቸገረሽ ነው ወይስ አመል የለሽም? አመል የታለሽ? አመል ብድር ፈልጌ ነበር። እዚህ ጋር የቀመጡ ጌታ ያው በቅድሚያ ባንካችንን ምርጫው አድርገው ወደኛ ስለመጡ እጅግ በጣም አድርጌ አመሰግናለሁ። ምን ያህል ነው ለመበደር የፈለጉት? አሁን እንኳን የፈለግኩት 100 ነው። 100 ሚሊዮን ኖ ሳይሆን 100 ሺህ አያንስም? በዚህ እንጀምርና እያየን እንጨምረዋለን። እሺ ግን ይቅርታናል። መቼም ደፈርከኝ አይበሉኝ። እኔ እንደው አሰራር ስለሆነ ነው እንጂ እኔ እንደው ከእርሶ እንደዚህ መጠየቅ አይገባም። በእውነቱ የድርጅቱ አሰራር ስለሆነ ነው። ማስያዣ ነገር እንፈልጋለን። ይቅርታ ችግር የለውም። ያቺ ቤት ትታያለች። በር ላይ ቆመችው። እሷን ትይዛላችሁ። አይበዛ ለ100 ሺህ ብር የ40 ሚሊዮን ብር መኪና ግድ የለም። የዛሬ ወር ስመጣ ወስጄ ሄዳለሁ። እሷን ያዟት። እሺ እንግዲህ ካሉ ምን ያለው እንግዲህ አሁን ምንድነው የዛሬ ወር የሚመልሱ ከሆነ ሂሳቡ የሚመጣው ከነወለዱ 101,300 ብር 1,300 ወለዱ ነው ማለት ነው። 1,300 ወለዱ 1,300
ገምቱ እስኪ ስንት የተበደረ ይመስላችኋል? ቅድም ነው እንዲህ ፍዝዝ ብለህ ስትሰማ የነበረው ምንድን ነው? 100 ነው። 100 ትሪሊየን? ይሄ ጅል 100 ሚሊዮን 100 ትሪሊየን አሁን ጻፈው ብለህ እኮ አጽፈውና እና አሁን 100 ምንድን ያልሽው አንቺ? 100 ሚሊዮን እኔ አሁን ከእናንተ ጋር ነው የምሰራው። ምንድን ነው እሱ? እሙ እናቱ ብድር ፈልጌ ነበር። ታዲያ እኔ ምን አገባኝ? ሂድ እሱ ጋር አናግረው። ማን ጋር? እሺ ብድር ፈልጌ ነበር አባቴ። ሂድ እሱ ጋር አለች አይደል? ያማችኋል እንዴ? ወንድም ብድር የሚፈርመው ሰውዬ ለቅሶ ብሎ ክፍለ ሀገር ይሆናል። ሮብ ትመጣለች። ሐሙስ ብትመጣ ችግር የለውም። ከቻልክ ሮብ ካልቻልክ ሐሙስ። ምን አይነት ጣጣ ነው? እሺ ነፍስ ይማር። ምን ነፍስ? ወይ ጉድ! አሁን እስኪ ያንን ባስተናገርኩበት ይሄንን ላስተናግድ። ምኑም ተስተናጋጅ አይመስልም። ግን አንቺ ግን እንዴት ነው የሚያደርግሽ? እንዴት እሱን ስታያለያት እንግዲህ ኧረ ካሜራ ይገኛል። እንዴት እንደሆናችሁ አላስታወሳችሁትም? አላስታችሁትም? እንደዚህ ነው እንዴ ከስተመር አያያዝ እናንተ? ተው እሺ፣ እሱ ተውትና አሁን ምን ያህል የሚሰጥ ይመስላችኋል? ያው ለእኔ ታወቀ ነው። በደንብ አድርጌ ነው ያስተናገርኩት እንዳያችሁ። እናንተ ግን ውሃ አታመጡ። እኔ እኮ ከረባቱን አንተ አስተካክል። ውሃ አታመጡ፣ የሚባል የሆነ ነገር አታመጡ። እኔ እኮ ትኩረቴ ብድሩ ላይ ነው። ሳይወጣ ብሩ ሳይቀነስ ለእሱ ቶሎ ለማስተላለፍ ነው። ችኮላ 50 ቢሰጠኝ እኔ ይበቃኛል። 50 ይበቃኛል። ኧረ ለእኔ መቶ ይበቃኛል። ሰላም አላችሁ? ሰላም ነው? አለን አለን። እንዴት ናችሁ? አይ ሰላም ነው? ችግር የለም። እሺ ሰላም ነው። እንዴት ነው? ደህና ተመለሱ? መንገድ ሰላም ነው? ሁሉ ሰላም። ቤተሰብ፣ ስራ አሪፍ መልካም። በቀኗ ነው የመጡት። ግድ ነው ከጊዜ ጋር አብሮ መሮጥ። ያው ብድሩን ከፍያለሁ። ቀይን ለመውሰድ ነው የመጣሁት። ይኸው የፈረምኩ ነው። እናመሰግናለን። እንግዲህ እንደነገሩኝ ከፍ ያለውን ሲፈልጉ መጥተው ከኛ እንዲበደሩ። ችግር የለውም። አመሰግናለሁ በጣም። መልካም እንገናኛለን። ይቅርታ ይቀመጡ አንዴ ካላስቸገርኩት። ምንድን ነው? እኔና ባልደረቦቼ ካላስቸገርኖት አንድ ጥያቄ ልጠይቆት ፈልገን ነበረ። ምንድን ነው? የእኔ ጥያቄ የነበረው ፈቅደውልኛል አይደል? ቀጥል። እሺ እርስዎ ሰውዬ ማነው? እርስዎ 100,000 ብር የሚወስዱ አይነት ሰው አይደሉም። የሚቸግሩት አይደሉም። 100,000 ብር ወስደው ለምን በቶሎ መለሱ? 100,000 ብር ለምን ወሰዱ የሚለው በጣም ትልቅ ኩዌሽን ነው። ስናነጋግረን ነበር ሰው ከመምጣቱ በፊት። ወይል ምን አለ መሰላቸው፣ እኔ ያለፈውን 1 ወር እዚህ ሀገር ውስጥ አልነበርኩም። አየህ 1 ወር ሀገር ውስጥ አልነበርኩም ማለት መኪናዬን እዚህ ጥዬ ሲሄድ ለማቆሚያ ቢያንስ በቀን 500 ብር በወር 15,000 ብር ከፍላለሁ ማለት ነው። አብራችሁኝ ናቸው አይደል? እናንተ ጋር ባስያዝነው በል መኪናዋ እዚህ ስትቆም 1,300 ብር ፈጀች ማለት ነው። ስንት አተረፍኩ? 13,000 ብር። አያችሁ፣ ሀብታም የሚኮነው እንደዚህ ነው። ይገርማል፣ ይገርማል። ተገረምን በጣም። እና ታዲያ እንዴት ነው ለእኛ የሆነች ነገር ማለት ዝም ብሎ መኪናዋንም እያየናት ነበር። ዝም ብለን አቧራ ምንም እንዳይነካት። አንድ ነገር ልንገራችሁ። እኔ ጡረተኛ እናት አለችኝ። በየቤቱ ታማሚ አባት አለኝ። እንዲሁ ደግሞ ተምሮ ያልጨረሰ ታናሽ ወንድም አለ። ይሁን፣ እሱስ ደህና ቦታ ይደርሳል። እነሱን ሰረደ ለእናንተ በሳንቲም በሰጠው እኔ በጎ አድራጎት ድርጅት ነኝ። ጨምላታ አሰሩ እየሰራ ነው እና ልፊያ ሰው በላቡ ነው። ስንት አይነት ጉድ አለ በየሀገሩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።